ይሁን። እሺ ግን እንደ ረዳት የተጋነነ ይመስለኛል። ቅድም የለበስኩት ልብስ በቂ ነበር። ግን እኔ ረዳት ነሽ። ከኔ ጋር ዝንጠሽ መታየት አለብሽ። እሺ በጣም ያምራል፣ ይመጥንሻል። ይሄ ድርጅታችን አይሸፍነውም። እሱን ተይው። እና ይህንን ቀሚስ ድርጅቱ ነው የሚሸፍነው ማለት ነው? አዎ እንደዛ ነው። እሺ አመሰግናለሁ። አመሰግናለሁ። መልሽ እንሂድ። እመቤት ነዋል። እዛ ጋር አንዴ ነይ። ይቅርታ አድርጉልኝ። ነይ ባክሽ። ሁላችሁን ላስተዋውቃችሁ። እመቤት ነዋን ትባላለች። ቁጭ በይ። ሰላም። አረፍ በይ። ልክ ነሽ። ቆይ ለምንድን ነው አቶ ዋንግስ ያለው? እንደሰማሁት ከሆነ አቶ ዋንግ ስራ ሊያቆም ነው። ከዛ በኋላ እሷ ማትመጣው። ምን? ፕሮፌሰር ዋንግ የአልፋ ፕሮፌሰር አይደለም እንዴ? እንዴት በቀላሉ አልፋን ይለቋል? ማን ያውቃል? በሉ እንጠጣ። አዎ እንጠጣ። ያዙ። በሉ እንጠጣ። ያዙ። አዎ ይቅርታ እመለሳለሁ። ይቅርታ እመለሳለሁ። ሄሎ አለቃ፣ መጥፎ ዜና አለ። የአልፋ ፕሮፌሰር ዋንግ ስራውን አቁሟል። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ ገባኝ። አቶ ሌንግ አንዴ ላውራ። እሺ እኔ ነው ወይስ ይህ ሊሉን ነው የምትሸሽው? ማንንም አልሸሸሁም። ሀሳቤን እየሰበሰብኩ ነው። እና ተረጋጋሽ? የሆነ ቦታ ልውሰድሽ። የት ነው? አቶ ዡ ችግር አለ እንዴ? ምን ልርዳክ? ለመከራከር አይደለም የጠራው፣ ግን አንድ ነገር ብቻ ግልጽ አድርግልኝ። የአልፋ ፕሮፌሰር አቶ ዋንግ በአሁን ሰዓት የት ሄዶ ነው? ይሄንን ልመልስልህ አልችልም። እሱ የዳይዞንግ ተፎካካሪዎች ጋር እስካልሄደ፣ በኢንዱስትሪው ስራ ውስጥም እስካልተሳተፈ ማንኛውንም የኢንዱስትሪ ኮንትራቶችን አልጣሰም። እርግጠኛ ነኝ ይሄንን ትረዳኛለህ። የተወው አይፒ የዳይዞንግ ይሆናል። ይህንን እንደ ሚስጥር መያዝ እንደ ማጭበርበር ይቆጠራል።
ፕሮፌሰር ዋንግ ቢሄድም የባለቤትነት መብቱና የተወው አይፒ የዳይዞንግ ይሆናል። ብዙ ገንዘብ እንድታፈስ ያረኩ ለባዶ ኩባንያ አይደለም። ታዲያ ማጭበርበሩ ምኑ ጋር ነው? እላይ መውጣት ትፈልጊያለሽ? ፊኛ ለፍቅረኛ ግዛላት። በጣም ቆንጆ ናት። አመሰግናለሁ። ስለ ፊኛ የሚባለውን አባባል ታውቂያለሽ? ምንም ያለ ርቆ ብሄድ ጫፉን እስኪያሽው መቼም ጥሎሽ አይሄድም። ኢንግላንድ ብዙ ቆይተሻል። እዚህ ስንት የምትሻል? መጥቼ አላውቅም። የመጀመሪያዬ ነው። ሁሌ ከታች በኩል ቆሜ ከሩቅ ነበር የማየው። ለኔም እንዳንቺ ነው። ኢንግላንድ ተመላልሻለሁ፣ ግን የመጀመሪያዬ ነው። እዛ ጋር ነው። ምንድን ነው? ሳየው ከልብስሽ ጋር በደንብ ይሄዳል። እናም ገዛሁት። ድርጅት የመሸፈን አይችልም ነበር? እኔ ግን የፈለኩትን ገዛለሁ። አርጊው። አመሰግናለሁ። ቆይታችን እያለቀ ነው። የሚቆጭሽ ነገር አለ? ግማሽ ቀኑን ሙሉ ስዞር ነው የዋልኩት። ስጦታው ሲጨመር ጸጸት የለኝም።
7 ዓመታት ሙሉ እዚህ ሀገር እንዴት እንዳሳለፍሽ ልትነግሪኝ ትችያለሽ? አስቀድሜ አስፈላጊ የነበሩትን ሁሉ ነግሬያለሁ። ሌላው አስፈላጊ አይደለም። አንዳንዴ የማይጠቅሙኝን ነገሮች ሁሉ ረስቼ እንደ አዲስ መጀመር ነው የምፈልገው። እና አሁን እያልሽኝ ያለሽው መጀመሪያ የተገናኘንበት ቀን፣ መጀመሪያ የተሳሳምንበት ቀን እና ሁሉንም ረስቻለሁ እያልሽ ነው? አልረሳሁትም። ለምን እዚህ መጣን? ከተዝናናን ቆየ። ልጋብዝሽ።
ተመልከቺ። ሊንሉ ይገርማል። የአልፋ ፕሮጀክትን እንዳሸነፍክ እያወቅክ አታለልከኝ። በጣም ጥሩ ቀመር ነው። ዳይሬክተር ዩ ብዙ ጠጣ እንዴ? ሊንሉ ሰክራል እንዴ? ልቀቀው። የዋንግ ማቆም ካንተ ጋር ያገናኘዋል አይደል? ሊንሉ ልቀቀው። በስራ ዓለም ውስጥ ማሸነፍም መሸነፍም ያለ ነገር ነው። ገባ? ገብቶኛል። ከኔ ጋር ነኝ። ሊንሉ ቆይ ምን ሆነሃል? ፕሮፌሰር ዋንግ ማን ነው? ለምን ግልጽ አታደርገውም? ፕሮፌሰር ዋንግ የአልፋ ዋና አባል ነው፣ ግን ደግሞ ዳይዞንግ አልፋን እንደገዛ በሚስጥር አቆመ። ለምን ስምምነቱን እንዳቆመ ደግሞ እሱን ጠይቂው። ማስረጃው አለ? እንደ ወንድሁንና ራስን ተጋፈጥ። ማስረጃ አገኛለሁ። ያለው እውነት ነው? አታምኚኝም? አሁን ላይ ለማን እንደምትሰሪ መርሳት የለብሽም። ያንተ ሰራተኛ ብሆንም በቀላሉ የምታታልለኝ ሞኝ ግን አይደለሁም። እሺ ኑዋን፣ አንቺ መሄድ ትችያለሽ። እሺ መሄዴ ነው። መልካም ስራ። ወይኗ ምን ሆናለች? አንተ ማስተውላል? ከኢንግላንድ ከተመለሰች ወዲህ ደህና አትመስልም። በማንኛውም ሰዓት ልትገድለን የተዘጋጀች ትመስላለች። አንተ ደግሞ አካበድክ። ሆን ብለን እኛ ጁሊሉን አታለን አልፋ እንዲገዛ አድርገነዋል። ወይኗን አታውቅም? እና ባታውቅስ? በስራ ዓለም ውስጥ ሁሌም አሸናፊና ተሸናፊ አለ። በአሸናፊ ወገን መቆሟ ሊያስደስታት ነው የሚገባው። እንሂድ። አባቴ በጣም ይቅርታ አስከፋው። ደህና ነኝ። እያረጀው ስለሆነ ነው። ሁል ጊዜም ትናንሽ ችግሮች ስራ ላይ ይፈጠራሉ። ትንሽ ረፍት ካደረግኩኝ ይስተካከላል። ከእንግሊዝ ገና መመለስ ነው። ግን አንተ ቀጥታ ወደ ስራ ገባህ። ትንሽ ረፍት ያስፈልግሃል። ስለ ጤንነት ማሰብ አለብህ። ይኸውልህ አባ፣ አልፋን ለመግዛት የቸኮልኩት እኔ ነኝ። ለተፎካካሪዎቹ ጠቅሟል። ገንዘብ ብቻ አይደለም፣ ብዙ ሰራተኞችን አጥቻለሁ። ይቅርታ። እንደማስበው ከሆነ አንተ ትልቅ ስራን የሰራው። የአልፋ ቴክኒካል ሰራተኞች በማንኛውም ሰዓት ሊለቁ ይችላሉ፣ ግን የፈጠራ ስራቸውንና የስራ ውጤታቸውን ትተውት ነው የሄዱት።
እነዚህ ደግሞ ለዳይዦንግ ወደፊት እድገት በጣም አጋዥ ናቸው። ወንድሜ ልጅን በጣም ታቀብጠዋለህ። ስራ እንዴት እንደሚሰራ ማስተማር አለብህ። ወንድሜ አረፍ በል። እንዳመመህ ሰምቼ ላይ መጣሁ። ደህና ነህ? ታናሽ ወንድሜ አታስብ፣ ደህና ነኝ። ጥሩ። ወንድሜ እኛ አሁን አርጅተናል፣ ልባችንም ደክሟል። ከወጣቱ ትውልድ ጋር መፎካከር አንችልም። ብዙ ገንዘብ እንዳጣን ከሰማሁ ወዲህ ልቤን ታመምኩ፣ እንቅልፍ ሁሉ አጣሁ። ግን ወንድሜ የቆየ አባባል አለ፣ ገንዘብ ለማውጣት ፈጽሞ አትፍሩ፣ ትምህርት ለመማር ጥረትን ከማባከን ፍራ። በጀቱን ለመቆጣጠር ሐሳብ አቀረብኩ። ነገር ግን ሊሉ በራሱ መንገድ ሄደ። እናም ሊሰማን ፈቃደኛ አልሆነም። ይህ ምን አይነት ግትርነት ነው? የእኛን ትርፍ ለመከላከል አሁን ባለው ገበያ እንደኔ ግምት ለድርጅታችን ያው ልምድ አስፈላጊ ነው። አሁን ባለው ገበያ ዳይዦንግ ከኢንዱስትሪ መሪዎች አንዱ ሆኖ እንዳይቀጥል ሊያደርገው የሚችለው ነገር ምንድን ነው? ካልተሻሻልን ገበያ ውስጥ ለውጥ አናመጣም። ድርጅታችንን ማስጠበቅ ካልቻልን እኛ ምንም ነን። ልክ አንተ እንዳልከው እኛ አርጅተናል። ከዚህ በላይ እንዳንተገብር የሚያደርጉን ብዙ ነገሮች አሉ። ወጣቶቹ እንዲሰሩ እድል እንስጣቸው። አጎቴ ምክርህን እቀበላለሁ። አታስብ። ምንም አይነት ችግር ድርጅቱ ካጋጠመው እኔ ራሴ ያሳውቃለሁ። አትጨነቅ። እሺ ሊሉ፣ እናንተ ወጣቶች ላይ መተማመን ይኖርብናል። ብቻ መጨረሻ ላይ ማናጸዳው ቆሻሻ ውስጥ እንዳትገባ። እመቤትሽን ሰላም። ከናንቺን ጋር ቀጠሮ ነበረኝ። አለ፣ ከቢሮ አልወጣም። እመቤትሽን ምን ልርዳሽ? እንኳን ደስ አለሽ። ለምኑ ነው? ፍቅረኛ ዡ አልፋን የራሱ አድርጎታል። ለሱም ንገሪልኝ። በሱ ስም አመሰግንሻለሁ። አንዳንዴ እቀናብሻለሁ። ምንም ቢያደርጉሽ የዋህ ነሽ። ያለቃ ጀንቢሮ። ሰላም ወይን፣ የሚፈረሙ ወረቀቶቹን ኢሜል አድርጌያለሁ። እባክሽና እንጂ እንዲፈርም አድርጊልኝ፣ አስቸኳይ ነው። እሺ አቶ ጋው፣ ችግር የለም። ላመሰግንሽ እፈልጋለሁ። በአንቺ ምክንያት ባይሆን ይህ ሁሉ አይፈጠርም። ሁለቱም ቢሆኑ ስራቸው ላይ ጎበዝ ናቸው። ምንም ጥርጣሬ በውስጣቸው ሳይኖር የጨረታውን ዋጋ መግለጽ ከባድ ነበር፣ ግን ተወጣ ነው። በደንብ ተወጥተሽዋል። ወደ ጉዳዩ ስመለስ ዌኗን በጣም ጥረት ታደርጋለች፣ ግን በህልሟ እንኳን ቢሆን እንዲህ ያደርጋሉ ብላ አታስብም። ግን እያታለልናት መሆኑን ብታውቅ እምትናደድ ይመስላል። ያጂ ይግቡ።
አለቃ አቶ ጋኡ በአስቸኳይ እንዲፈርም ይፈልጋል። እንዲህ ያደርጋሉ ብላ አታስብም። ግን እያታለልናት መሆኑን ብታውቅ እምትናደድ ይመስላል። ይሄ ቀልድ ነው የሚመስልክ አይደል? መግባባት እስካልቻልን ሁሌ ልክ እንደሆንክ ካሰብክ ካሁን በኋላ ሁለተኛ መልሰክ እንዳትደውልልኝ። እህቴ መተሻል እንዴ? አዎ። ችግር አለ? ስልክ ስታወሪ ሰምቼሻለሁ። ከማን ጋር ነው? እባክሽ አቁሚ፣ እንዳያምሽ። ቀዝቃዛ መጠጣት አያበርድሽም። የዘንድሮ ወንድ ሁሉ በቃ አበደ። ያለ ውሸት ምንም አያውቁም ማለት ነው። ምን ነው? በፎቶ ሳየው ታማኝ ይመስላል። ታማኝ? ሁሉም ሰው ለምን ከቆንጆ ወንድ ጋር አቶኝም እያሉ ይጨቀጭቆኝ ነበር። ውሸታም ነው ብዬ አስቤ አላውቅም፣ ግን ከሌላ ሴት ጋር ሆኖ አጭበረበረኝ። ቆይ አንዴ ካጭበረበረኝ እንዴት ልመነው? መቼም ይቅር አልለውም። እህቴ አትናደጂ። በቃ ነገ ወጣ ብለን እንዝናና። ቅዳሜ ቢሆንም አምሽተሽ ነው የምትሰሪው። ምን ነው ስራው አስጠላሽ እንዴ? ባልገባ ስራው አይቆም። እሺ እንደውም ከቻይና ከመጣሽ ወዲያ አብረን ተዝናንተን አናውቅም። ጥሩ ጊዜ ይኖረናል። እራትም አብረን እንበላለን። እሺ እሺ።
አንቺ ወይኔ ያስደነገጥሽኝ እኮ። እንዴት ነው ይጣፍጣል? ለራስሽ በጣም ትልቅ ነው የገዛሽ። ሆድሽን ቢያምሽስ? ፊልም ላይ እኮ ብዙ ሲደብራቸው ማንኪያ ያደርጉና እንደዚህ ብድግ አድርገው። እሺ ቆይ ሊሉ ምን ሆኗል? ሁልጊዜ ነበር የማየው፣ ሰሞኑን ግን አንዴ ማይቼው አላውቅም። በስራው ጉዳይ ሰሞኑን ደስተኛ አይደለም። ብደውልም አያነሳልኝም። ቆይ እስቲ ልደውልለት። ያንቺን ያነሳል እና ያለ እንግዲህ ልሞክራ። አንሳ። ቆየት ነህ? እየተጫወትኩ እየተጫወትኩ ነው ያለው። የመኪና ጨዋታ ነው ይመስለኛል። ጭንቀቱን ለመርሳት ፈልጎ ነው። የት አለ? እንሂድ እዛ። እየነዳ ነው። አንድም አልደከመውም። ያሱ አይደል እንዴ? እሱ መሆን አለበት። እንዴት እንደሚነዳ ያየሽው? አነዳዱ ያስፈራል። ወይኔ እንሂድ በቃ። ሊሉ እንደዚህ ምን አስነዳ? ክብር ተሰምቶኛል። ሁለት ቆንጆዎች እያዩኝ ነበር። በጣም እየፈጠንክ ነበር እኮ። ቆይ መኖር አትፈልግም እንዴ? ማን ነው መኖር አይፈልግም ያለው? ህይወት ትንሽ ፈተና ያስፈልጋታል። ያለዛ በጣም ደባሪ ነው የምትሆነው። አታውቂም እንዴ? ከተመለስን ወዲህ ስልኬ ማንሳት አቁመሃል። ያ ያልፈው ጉዳይ ምናልባት ስለሱ ጉዳይ አታንሺ፣ አስፈላጊ አይደለም። አንድ ዙር ደግም ነው። ድጋሚ ይበቃሃል። ተውት፣ እኔ እነዳለሁ። እኔ እመጣለሁ። ኑሃን፣ ቆይ አንቺ ማበድሽ እንዴ? እውነቱን ነው። ህይወት ደባሪ ናት። መነቃቃት ያስፈልጋል። ሁለታችሁም ካበዳችሁ አብሬያችሁ አብዳለሁ።
እንደዚህ እንደሚያደክም ለምን አልነገራችሁኝም? እዚህ ጋር እናመሰግናለን እህቴ። ቦታው ያምራል። አሁን ትንሽ ነቃ ብለሃል ወይስ የምትነግረን አሳዛኝ ዜና አለ? ምንም የለም፣ ደስተኛ ነኝ። እሺ ሊንሉ፣ እኛ ጥሩ ጓደኞቹ ነን፣ ግን ምንም አትነግረንም። አንቺ በጣም ሀሳቢ ነሽ። እኔስ ቆይ አላስብልህም? ውሸቴን ነው፣ ይቅር በይኝ። ቶሎ ምን በላውን ምረጡ። እኔ ርቦኛል። ሙሉ በሬ መብላት እችላለሁ። ለነገሩ እኔም ርቦኛል። እህቴ ምን ትበያለሽ? ይሄ ይሻላል። አሳ እንብላ። እስኪ ልየው።沙丘怎看见彩虹？如果没爱过，那刻骨的心痛才能相知相守。我不怕寂寞，怕你担忧；我不怕泪流，怕你远走。我想这一生拥有你就已经足够。这城市的风。አለቃ ምን እያረክ ነው? እራት እንብላ፣ እርቦኛል። እራት እንብላ ቤቢ። ቶሎ በለ። በጣም ከባድ ነው። አልፋን ማግኘትህ ቢያንስ የኩባንያው መሪ እንድትሆን ይረዳሃል። አጎቴ ብዙ ብልሃቶች አሉት። በጣም ጨካኝ ነው። ይገባናል። የአልፋ ጉዳይ እያስጨነቀ መሆኑ። እሺ እሺ እሺ፣ በቃ አሁን ማለቃቀሳችሁን ታቆማላችሁ። ቆይ እኔ ማን ነኝ? ዡሊንሉ። ትክክል፣ እኔ ዡሊንሉ ነኝ። መቼም አልሸነፍም። እሺ መቼም የማይሸነፈው ሊንሉ ድፍረት ሲሰማው ምን ይመስላል? ዛሬ ምን እንደሚመስል እስኪ በፎቶ እናየው። በል ነይ ስጫት ፎቶ አንሺን። ለምን ነይ ነይ ነይ። አንድ እስቲ ተዘጋጁ። ምን አለበት? ማስታወሻ እኮ ነው። አንድ እንዴት ነው? 3 就